ኪዳን ዘነግ ላይ አለው የራሱን የቻለ እንደገና ደግሞ ኪዳን ዘለሊትም ደግሞ ራሱን የቻለ አርዕስት አለ። አይተን ያቆምነው ዘለሊትን ነው። ያም ደግሞ 3 አርዕስቶች እንዳሉት እነሱም ደግሞ ከጊዜው ለገባሬ ሁሉ እንደገና ደግሞ አምላከ ብርሃን ወላዲ ሕይወትና ኪዳን ዘለሊት ላይ የሚነገረው ነገር አምላካችን መድኃኒታችን ኢየሱስ ክርስቶስ በተለይ ከባህሪ አባቱ ከአብ ጋራ በአንድነት እንደሚመሰገን እንደሚከበር እንደሚሰለስ እንደሚወደስ የሚያት እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ከአብ ጋር የተካከለ ነው ብለን ነው ምናምነው። ምክንያቱም አብ ወልድ መንፈስ ቅዱስን እናመሰግናቸዋለን። ነገር ግን አንድ አምላክ ብለን ነው ሶስትነታቸው በስም በአካል በግብር ነው እንጂ አንድ አምላክ እንደሆኑ እናምናለን። ይህን ዓለም በመፍጠር ይህንን ዓለም በማስተዳደር ይህንን ዓለም ደግሞ በማሳለፍ ሥላሴ በፈቃድ አንድ ናቸው። ስለዚህ ዘም በአካል ባህሪ ከባህሪ ፍጹም አምላክ ፍጹም ጌታ ፍጹም እኛ አዳኝ የሆነ አምላክ እንደሆነ የሚነገርበት ነው። ለዛ ነው የእውቀት መጀመሪያ የሕይወትና የጥበብ መገኛ እግዚአብሔር መሆኑንም ይመሰገናል። አሁን በዚህ በሌሊት በስርዓተ ሌሊቱ ላይ ማለት ነው ዘለሊት ብለን በምንጠራው ምስጋና ላይ እግዚአብሔር አምላካችን ኢየሱስ ክርስቶስ የእውቀት መጀመሪያ የጥበብ መጀመሪያ እርሱ እንደሆነ ምክንያቱም ዓለማት ሳይፈጠሩ ይህን ዓለም ገና ሳይሰራው እግዚአብሔር ባህሪውን ያመሰግን እንደነበረ እናውቃለን በዘፍጥረት ላይና ነገር ግን ዓለማትን የፈጠረ አስገኝቶ ፈጥሮ የሚመግብ መሆኑን በተለይ የእውቀት መጀመሪያ እርሱ እንደሆነ በዚህ በመጽሐፍ ቅዱስ ላይ የእውቀት መጀመሪያ እግዚአብሔርን መፍራት ጠቢቡ ሰለሞንም እንደተናገረው ማለት እና በተለይ ጌትነቱ ለዘላለም የሚኖር እግዚአብሔር አብ ልጁ ኢየሱስ በመፍራት ሆኖ እንደሚያመሰግነው ማለት አምላካችን መድኃኒታችን ኢየሱስ ክርስቶስ ፍጥረት ለእርሱ እውነተኛው ነው ንጹሕ አምልኮ እንደሚያቀርብለት እንደሚገዛለት በፍርሃትና በረድእ እንደሚያመልከው የሚገልጽ ነው ኪዳን ዘለሊት የምንለው እና ይሄ በጣም ፍጥረታትን የሚያነሳ ነው። እግዚአብሔር አምላክ በባህሪው እንደሚመሰገን የሚያትት ነው። የእውቀት መጀመሪያ እርሱ እንደሆነ ሊቃውንቱ ይህንን በደንብ እያደረጉ እያብራሩ ካህናት አባቶቻችን እያመሰጠሩ ኪዳን ዘለሊትን ያደርሳሉ እና በውስጡ ያለው አጠቃላይ ይዘት ይሄ የጥበብ መጀመሪያ እርሱ እንደሆነ እንደገና ደግሞ ከባህሪ ከአባቱ አካል ዘእም አካል ባህሪ ዘእም ባህሪ አንድ እንደሆኑ የሚመሰገንበት የሚሰለስበት ክፍል ነው ማለት ነው። ሌላው ደግሞ ሶስቱንም በግዕዝ በዝል የተዘጋጀ ሲሆን አራራይ ዜማ የላቸውም። ኪዳን ዘለሊት ሶስቱም አርዕስት ማለት ነው ጊዜ የምናደርስባቸው ነው። በግዕዝና በእዝል ዜማ የተዘጋጁ ናቸው እነኚህ ሶስቱም አርዕስታቸው። ለምሳሌ ኪዳን ዘለሊት ግን ሶስቱም አርዕስቶች የሚከናወኑት በግዕዝና በእዝል ነው። ይሄኛው አራራይ ዜማ የለውም ማለት ነው። የሚደረግ ነው ማለት ነው የሚዜም ነው። ኪዳን ዘለሊት በጣም ደስ ይላል። አባቶቻችን በሌሊት ተነስተው ስለሚያደርሱ አብዛኛው ጊዜ እኛ በዛ ሰዓት ስለማንገኝ ነገር ግን ኪዳን ዘለሊት የሚደርሰው ከቅዳሴ በፊት እንደሆነ በመጀመሪያው አይተናል። ለቅዳሴ መዳረሻ ወይም ደግሞ ለምዕመናን ቅዳሴውን እንዲያስቀድሱ መረጋጋትን የሚሰጥ ነው። ምክንያቱም ኪዳን ሳይደርስ ቅዳሴ የለምና ማለት ነው። ኪዳን ዘነግ ይባላል። ይህ ደግሞ ነግ ስንል ብርሃን ከታየበት ወይም ጎህ ከቀደደበት ጊዜ አንስቶ ፀሐይ እስከወጣችበት ጊዜ የሚደርስ ነው። ልክ አባቶቻችን ከ12 ሰዓት ጀምሮ ይህንን ኪዳን በጣም ተገቢ ከመሆኑ አንጻር ለቅድስት ቤተክርስቲያናችን አንዱ ግብአቷ ወይም ውበቷ ነው። ለምሳሌ ኪዳን ከዓመት ዓመት ይደርሳል። ይህንን ማወቅ አለብን። አሁን አንድ ክርስቲያን ለምሳሌ ኪዳን የሚያደርሱ ሰዎች አሉ። ኪዳን አድርሰው ወደ ስራ የሚሄዱ አሉ። እንደገና ደግሞ ከኪዳን በኋላ ቅዳሴ የሚያስቀድሱ ሰዎች አሉ። ቅዳሴ ብቻ የሚመጡ አሉ እና በጣም ብዙ አይነት ሰው ስላለ ኪዳን ማድረስ ግን መጀመሪያ ቪዲዮ ላይ እንደገለጽኩላችሁ በኪዳን በጣም ብዙ በረከቶች አሉ በህይወታችን ለስራ መሳካት። ምክንያቱም ሰው ኪዳን አድርሰን ራሱ ስራ ስንሄድ የሚገጥመን ነገር በጣም ያማረ በጎ ታስቡበት ሊሆን ይችላል። ብቻ ለስራ ራሱ ሊሆን ይችላል። ለምሳሌ ባጭሩ በጣም የሚጠቅመን ነገር ልንገራቸው። አንድ ሰው ስራ ቀጠር ሊቀጠር ሊሆን ይችላል። ብቻ የሆነ ድርጅት ጋር ሲሄድ ራሱ ኪዳን ማድረስ በጣም ወሳኝ። መዝሙረ ዳዊት የምናደርሰው ይቻለን አይደል? መዝሙረ ዳዊቱ እንደምናደርሰው እንደምንጸልየው ሁሉ ኪዳን ማድረስ በጣም ለህይወታችን ቫልዩ አድ ያደርጋል። ለምሳሌ ኪዳን ያድርሳችሁ ተባብሳችሁ ጸሎተ ማርያምን ደግማችሁ ሰላም ለኪን ደግማችሁ ወደምትሄዱበት ብትሄዱ መንገዳችሁ የቀና ብርሃን ይሆናል ማለት ነው።
ምክንያቱም አባቶቻችንም ስለሚነግሩን ነው። ኪዳን አድርስ፣ ያው የትም አድርስ የሚባል አማርኛ አለ። ነገር ግን ኪዳን ብቻ አድርሰን የኪዳን ሰው ብቻ መሆን ሳይሆን ከፍ ወዳለው ኪዳን ካደረስን በኋላ ወደ ቅዳሴ ካስቀደስን በኋላ ደግሞ እግዚአብሔር የረዳው የተዘጋጀ ደግሞ ወደ ክቡር ሥጋ ወደ ክቡር ደሙ ስንመጣ መቅረብ ይገባል። በጠዋት የሚደርስ ወይም ጎህ ከቀደደ በኋላ ፀሐይ ከወጣች በኋላ የሚደርስ ነው። በተለይ 12 ሰዓት ጀምሮ ማለት ነው ያለውን ሰዓት ተከትሎ የሚደርስ ነው። አባቶቻችን በጠዋት እኛንም መሰባሰባችንን አይተው የሚያደርሱት የሚጀምሩት ነው። እንዳልኳችሁ 3 አርዕስት አሉት። ይሄኛው እንደ ኪዳን ዘለሊት ማለት ነው። የመጀመሪያው እግዚአብሔር አብ ወሀቤ ብርሃን ይባላል። እግዚኦ ኢየሱስ ክርስቶስ ተብሎ ደግሞ ይጠራል። ሶስተኛው ደግሞ ንሴልስ ለከ ዘንተ ቅዱስ ይባላል። ያኛው ንሴልስ ለከ ዘንተ ቅዱስ ተብሎ 3 አርዕስቶች አሉት። በእነኛ አርዕስቶች መሰረት ይደርሳል። ያው በግዕዝና በዕዝል በአራራይ ዜማ የተቀመረ ወይም የተዘጋጀ ነው የኪዳን ዘነግ ማለት ነው። እና በቅዳሴ ጊዜ ደግሞ አስቀድሞ የሚባል ሲሆን አራራዩ ጠዋት ለቅዳሴ መሃል ይደርሳል። አራራዩ ዜማ ጠዋት ሲሆን በቅዳሴ መሃል ደግሞ ይደረሳል። ለምሳሌ በቅዳሴ መሃል ብዙ ጊዜ እንለዋለን ኪዳን ተብሎ ይደረሳል። ለምሳሌ ቅዱስ ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል ተሰአለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያለን ልክ በመሃል ላይ የምንለው በቅዳሴ መሃል ላይ የሚባል አለ። ደግሞ በዕዝል ዜማ ከመልካ ስዕል ቀጥሎ ከቅዳሴ አስቀድሞ ይባል። በአራራይ ደግሞ ጠዋት በቅዳሴ መሃልም ደግሞ ይደረሳል ማለት እና እነኝን ኪዳን ዘለሊትም ኪዳን ዘነግህን ብንችል ብናደርስ ጥቅሙ አባቶቻችን ኪዳን ሳያደርሱ ቅዳሴ የማያደርሱበት እንዳልኳችሁ 365ቱም ቀን ኪዳን አለ። በየትኛውም ደብር በገጠሪቱም ሊሆን ይችላል በከተማው ኪዳን ሳይደርስ አይቀደስም እና ዘርፈ ብዙ ጥቅሞች አሉ። እንግዲህ የመጀመሪያውን ክፍል 1 ቪዲዮ በደንብ አይታችሁ ሼር፣ ሰብስክራይብ፣ ላይክ በማድረግ ለብዙ ወንድሞቻችን እህቶቻችን በእውነት ስለ ኪዳን ምንም የማያውቁ ሰዎች ይኖሩ ይችላሉና መማሪያ ይሆን ዘንድ ሼር፣ ሰብስክራይብ ማድረግ አትርሱ። ቪዲዮአችን በደንብ ለብዙ ሰዎች እንዲዳረስ ሼር ማድረጋችሁን እንዳትረሱ ላለው እንግዲህ ይህ ቪዲዮ ስለ ኪዳን ዘነግና ስለ ኪዳን ዘለሊት ጥሩ እውቀት እንዳስጨበጣችሁ ተስፋ አደርጋለሁ። ሌሎች መጻሕፍትን ደግሞ በማንበብ እውቀታችንን በማስፋት የተለያዩ ደግሞ ነገሮችን በማድረግ በእውነት ከዚህ በፊት ኪዳን ሄደን ማናቅ ሰዎች ኪዳን እንድንሄድ ኪዳን እየሄድንም ያለን ሰዎች እያደረስን ያለን ሰዎች ደግሞ ጠንካራ ሰዎች አለንና እናንተ ደግሞ ቅዳሴ ላይ ወደ ማድረስ በኪዳን ብቻ ተገድበን እንዳንቀር የሚያሳስብ ቪዲዮ ነው። በኪዳን ብቻ ተገድበን በቅዳሴ ብቻ ደግሞ ተገድበን እንዳንቀር ወደ ሥጋው ደግሞ ወደ ክቡር መብሉ እንድንጠጋ እንድናደርስ የሚያሳስብ ቪዲዮ ስለሆነ አብራጣይ ደግሞ በሌላ ደስ በሚያሰኝ ርዕሰ ጉዳይ ሳምንት እንመጣለን። እግዚአብሔር አምላክ ከሁላችን ጋር ይሁን። የቪዲዮ እንዳትረሱ ሼር፣ ላይክ፣ ሰብስክራይብ ማድረግ አትርሱ። የላይክ በተኑን በመጫን እንዲሁም ደግሞ የሰብስክራይብ በተኑን በመጫን የደውል ምልክቷን በመጫን ደግሞ ቪዲዮአችን በየሳምንቱ እንዲደርሳችሁ ይህንን አድርጉ። ላለው ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ መልካም ቆይታ ይሁንልን። መልካም ጊዜ